ይህ ሚዛናዊና ተአማኒ ሰበር መረጃዎችን የሚያደርሳችሁ ጥበብ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ሰበር ዜና። በአማራ ክልል ጎጃም ነፍስ ግቢ ነፍስ ውጪ ትንቅንቅ እየተደረገ ይገኛል። ዘመነ ካሴ በመከላከያ ሰራዊቱ ከበባ ውስጥ ገብቷል። ልዩ ሰበር መረጃ አዘጋጅተናል። በኦንላይን የማጭበርበሪያ ዘዴዎች እየተራቀቁ መምጣታቸውና በከፍተኛ መጠን መስፋፋታቸው ተዘገበ። ተጨማሪውን ከቆይታችን ትሰማላችሁ። የፈሳሽ ጭነት ማጓጓዣ ቦቴ ጎማ ዋጋም ከእጥፍ በላይ መጨመሩ ስራው ላይ እንቅፋት እንደፈጠረበት ማህበሩ አስታወቀ። ውድ ቤተሰቦቻችን በሰዓቱ ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦች ዕለታዊ የምንዛሬ ዋጋ አስቀድመን ነው ወደ ዝርዝር ዘገባዎች የምናልፈው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 159 ብር ይመነዘራል። የአውሮፓ ዩሮ 187 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ4 ሳንቲም፣ የስዊዝ ፍራንክ 204 ብር ከ4 ሳንቲም፣ ድርሃም 46 ብር ከ1 ሳንቲም፣ የሳውዲ ሪያል 45 ብር ከ1 ሳንቲም እየተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 159 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ1 ሳንቲም፣ የአውሮፓ ዩሮ 186 ብር ከ3 ሳንቲም፣ የስዊዝ ፍራንክ 196 ብር ከ6 ሳንቲም፣ የተባበሩት አረብ ኤምሬቶች ድርሃም 44 ብር ከ7 ሳንቲም፣ የሳውዲ ሪያል 44 ብር፣ የቻይና ዩዋን 23 ብር ከ4 ሳንቲም ይመነዘራል። በህብረት ባንክ አንድ የአሜሪካን ዶላር 160 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ9 ሳንቲም፣ የአውሮፓ ዩሮ 187 ብር ከ9 ሳንቲም፣ የስዊዝ ፍራንክ 196 ብር ከ4 ሳንቲም በዛሬው ዕለት እየተመነዘረ ነው። በኦሮሚያ ክልል ችግርን ለመፍጠር የሚንቀሳቀሱ ኦሮምኛና አማርኛ ተናጋሪ ሸኔ ቡድኖች አሉ ሲሉ አቶ ከፋለው ተፈራ ተናገሩ። በኦሮሚያ ክልል ውስጥ የሚንቀሳቀሱ ታጣቂዎች አሁን የክልሉን የጸጥታ ችግር ለማባባስ እየሰሩ መሆኑን የኦሮሚያ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ገልጿል። የኦሮሚያ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና በጨፌ ኦሮሚያም የመንግስት ተጠሪ የሆኑት ከፋለው ተፈራም ይህንን የተናገሩት በስድስተኛው የጨፌው የሥራ ዘመን 5ኛ ዓመት 11ኛ መደበኛ ጉባኤ ላይ ለጨፌው አባላት ባደረጉት ንግግር ነው። አቶ ከፋለው የኦሮምኛ ተናጋሪና አማርኛ ተናጋሪ የሸኔ ኃይሎች ሲሉ የገለጿቸው እነዚህ አካላት በጋራ በመሆን የተጀመሩ የልማት ስራዎችን በተለይም የተጀመረውን ስርዓት የማስቀጠል ሂደት ለማደናቀፍ ልዩ ልዩ ሙከራዎችን ሲያደርጉ መቆየታቸውን ገልጿል። አክሎም እነዚህ አካላት በሐሳብ ደረጃ የማይስማሙ ቢሆንም በሚያቀናጃቸው አካል የሚላኩ መሆናቸውን በመጥቀስ ወንጅለዋል። የሰኔ ወር 2018 አጠቃላይ የዋጋ ግሽበት 13.9 በመቶ ሆኖ ተመዘገበ። የሰኔ ወር 2018 አጠቃላይ የዋጋ ግሽበት መጠን 13.9 በመቶ የተመዘገበ ሲሆን ይህም በሰኔ 2017 ከነበረው 13.9 በመቶ ተመሳሳይ ሆኖ ተመዝግቧል። የምግብና አልኮል ያልሆኑ መጠጦች ዋጋም 15.1 በመቶ የጨመረ ሲሆን በዋናነት አትክልት፣ ስጋ፣ የወተት ተዋጽኦ፣ እንቁላል፣ ፍራፍሬ፣ ዘይት፣ ስኳር የመሳሰሉ የምግብ ሸቀጣ ሸቀጦች ዋጋ በመጨመራቸው የተመዘገበ ጭማሪ መሆኑ ተገልጿል። ምግብ ነክ ያልሆኑ የዋጋ ግሽበቶች 12.2 በመቶ የደረሰ ሲሆን የትራንስፖርት 14.3 በመቶ፣ አልኮል መጠጦች 14.5 በመቶ፣ በኮሙኒኬሽን 8.9 በመቶ፣ ምግብ ቤቶችና ሆቴል ቤቶች 12 በመቶ እንዲሁም ሌሎች ዕቃና አገልግሎቶች 17.9 በመቶ ሆነው ተመዝግበዋል። በኦንላይን የማጭበርበር ዘዴዎች እየተራቀቁ መምጣታቸውና በከፍተኛ መጠን መስፋፋታቸው ተዘገበ። በማህበራዊ ሚዲያዎች ውጭ ሀገር እኖራለሁ፣ ፍቅረኛ ጓደኛ እፈልጋለሁ ወይም ለሞት የሚዳርግ በሽታ ይዞኛል፣ ሀብቴን የሚያስተዳድርልኝ ታማኝ ሰው እፈልጋለሁ የሚሉ መልእክቶችን ተጠቅመው በማታለል እስከ 500,000 ብር የሚደርስ ገንዘብ እያሳጡ መሆኑን የፌዴራል ጠቅላይ አቃቤ ሕግ አስታውቋል። በፍትህ ሚኒስቴር የፌዴራል ጠቅላይ አቃቤ ሕግ የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክተር ምክትል ዳይሬክተር ወይዘሮ አጣወርቅ ተስፋይም እንደተናገሩት አጭበርባሪዎቹ ፌስቡክ፣ ዋትስአፕ እና ቴሌግራምን በመጠቀም የውሸት ማንነት በመፍጠር ተጎጂዎችን ያጠምዳሉ። ሀብታም ነኝ፣ ከሁሉም አንተን
አንቺን መርጫለሁ የሚሉ መልእክቶችን ከሚጠቀሙባቸው የማጭበርበሪያ ስልቶች መካከል ናቸው። ከተጎጂዎች ጋር ግንኙነት ካጠናከሩ በኋላ ሌላ ሰው በተለይም የስልክ ቁጥር በመደወል የላከውን ዕቃ ጉምሩክ ደርሷል፣ ነገር ግን ዶላር ወይም ወርቅ ስላለበት ክፍያ ያስፈልጋል በማለት የታሸገ ዕቃ ፎቶ በመላክ ገንዘብ እንዲልኩ እንደሚያደርጉም ተገልጿል። በዚህ ሂደትም 500 ሺህ እና ከዛ በላይ ገንዘብ ሰዎች እንደተጭበረበሩ አመላክቷል። ወይዘሮ ዕጣ ወርቅ የማህበራዊ ሚዲያ ተጠቃሚዎች ከሁሉም ሰው እኔን ለምን ተመረጥኩና ለስጦታ እንዴት ክፍያ ይጠየቃል የሚሉ ጥያቄዎችን ራሳቸውን በመጠየቅ ከመሰል ማጭበርበሮች እንዲጠነቀቁ አሳስበዋል። የኦንላይን ማጭበርበር ወንጀል የተስፋፋ ሲሆን ባለፉት የበጀት ዓመታት ብቻ ከ100 ሺህ ብር በላይ ጉዳት አስከትሏል። ከ80 በላይ ዋና ዋና የክስ መዝገቦች በፌዴራል አቃቢ ሕግ መመስረታቸውም ተገልጿል። በክፍለ ከተሞችና በከተሞች ሌሎችም የፍትህ ተቋማት የተመዘገቡ ጉዳዮች ሲጨመሩ አጠቃላይ ቁጥሩ ከዚህም እንደሚበልጥ ተጠቁመዋል። በጎጃም ቀጠና ከባድ ውጊያ የተደረገ ነው። ዘመነ ካሴ በሰራዊቱ ከበባ ውስጥ መግባቱም ተዘግቧል። መከላከያ ሰራዊቱ ልዩ ዘመቻ ማወጁን ተከትሎ በጎጃም ቀጠና ከባድ ውጊያ እየተደረገ እንደሚገኝ ተዘግቧል። መከላከያ ሰራዊቱ ከፈረስ ቤት ደጋዳሞትም እስከ ጮቄ ተራራዎች ድረስ የፋኖ ታጣቂዎች ላይ ጥቃት የከፈተ ሲሆን በአካባቢው ያሉ የፋኖ ኃይል ደግሞ ግራ ቀኙን ከብቤ ደመሰስኩ ሲል ማሳውቋል። ጀነራል መሐመድ ተሰማ የሚመሩት የምስራቅ እዝ ካለፈው ሐሙስ አንስቶ በጎጃም ቀጠናዎች የፋኖ ኃይሎች ላይ መጠነ ሰፊ ዘመቻ ከፍቷል። የፋኖ ጠንካራ ይዞታዎች ላይ ያነጣጠረውና የፋኖ አባላት ቦታ ድረስ ሄዶ የመምታት ኦፕሬሽን በከባድ ሰብአዊና ቁሳዊ ኪሳራ ታጅቦ ቀጥሏል። ከሰሞኑ በተለይም በጮቄ ተራራዎችና ደጋዳሞት ቀጠናዎች እልህ አስጨራሽ ጦርነትም ተደርጓል። መከላከያ ሰራዊቱ ዛሬም ባጋራው ሪፖርት በዘመቻው ድል እንደቀናው ገልጿል። በእነዚህ አካባቢዎች ጽንፈኛ ቡድንን በገባበት ገብቶ አሳዶ በመምታት በድል የታጀበ ኦፕሬሽን ተደርጓል በማለት አሳውቋል። የዘመቻው ዓላማ የፋኖን መረብ መበጣጠስ፣ የህዝብን ደህንነት ማስከበር እንደሆነም ገልጿል። መግለጫው በሁሉም አቅጣጫ የተቀጠቀጠ ከፍተኛ ኪሳራ እያስተናገደ የሚገኘው ጽንፈኛ ሲሉ የጠሩት ቡድን በጮቄ አካባቢው ሲመታ ለማምለጥ ያደረገው ሙከራ ሳይሳካ ቀርቶ በሰራዊቱ ፈጣን መብረቃዊ ምት ሙሉ በሙሉ ተደምስሷልም ብሏል። በርካታ መሳሪያና ተተኳሾችን ጨምሮ ከህዝብና ከተቋማት የዘረፋቸው ተሽከርካሪዎች በቁጥጥር ስር ውለዋልም ነው የተባለው። ከአጎራባች ክፍሎች ጋር ትስስር በመፍጠር ጠላት ቤተኛው አቅጣጫ ሾልኮ እንዳይወጣ ግራቀኝን በመክበብ ተዋጊውንና ሎጂስቲኩን አቅሙን ሙሉ ለሙሉ ያጣበት ኦፕሬሽን ነው ሲል መከላከያ ሰራዊቱ አስታውቋል። የተለያዩ የመረጃ ምንጮች የፋኖ ከፍተኛ መሪ የሆነው ዘመነ ካሴ በሰራዊቱ መከበቡን ዘግበዋል። ፋኖ መንግስት አስመዘገብኩት የሚለውን ድል በማጣጣል መከላከያ ሰራዊቱን ከበባ ውስጥ በማስገባት መደምሰሱን ይገልጻል። የፈሳሽ ጭነት ማጓጓዣ ቦቲ ዋጋም ከእጥፍ በላይ መጨመሩ ስራው ላይ እንቅፋት እንደፈጠረበት ማህበሩ አስታወቀም። የኢትዮጵያ ፈሳሽ ጭነት ማጓጓዣ ባለ ንብረቶች ማህበር የአንድ ነዳጅ ጫኝ ቦቴ ጎማ ዋጋም በፊት ከነበረበት ከእጥፍ በላይ በማደጉ ነዳጅን በፍጥነት ወደ መሃል ሀገር የማጓጓዝ ስራው ላይ እንቅፋት እንደፈጠረበት አስታውቋል። የአንድ ቦቲ ተሽከርካሪ ጎማ ዋጋ 42000 ብር እንደነበረ ያስታወሱት የማህበሩ ፕሬዝዳንት አቶ ጸጋ አስማረም አሁን ዋጋው ከእጥፍ በላይ አድጎ 92000 ብር መድረሱን ተናግረዋል። ማህበሩ ዛሬ ለመገናኛ ብዙሃን በሰጠው መግለጫ እንዳለው ማህበሩ በ61 ኩባንያዎች 5116 ተሽከርካሪዎችን ይዞ አገልግሎት እየሰጠ ይገኛል። የመለዋወጫ ዕቃ ዋጋም በከፍተኛ ሁኔታ ማሻቀቡን የጠቀሱት የማህበሩ ፕሬዝዳንት አቶ ጸጋም መንግስት ለነዳጅ ሻጮች የትርፍ ህግ ማሻሻያ በማድረጉ እንዲሁም በአንዳንድ ክልሎች የሚያጋጥሙ የሰላም እጦቶች ዘረፋ ምክንያት የሾፌር አባልና ተያያዥ ወጪዎችን ሸፍኖም ስራ ማስቀጠል አስቸጋሪ ሆኗልም ብለዋል። የማህበሩ የቦርድ አባላት ከተለያዩ የመንግስት መስሪያ ቤቶች የተወጣጡ 11 አባላት ያሉት አጥኚ ቡድን በማደራጀት የችግሩን አሳሳቢነት የሚገልጽ የጥናት ሰነድ በማዘጋጀት ለሚመለከታቸው አካላት ማስገባቱንም ማህበሩ አስታውቋል። ማህበሩ መንግስት አሁንም የችግሩን አሳሳቢነት ከግምት ውስጥ በማስገባት የነዳጅ ጫኝ ተሽከርካሪ ቦቴዎች ሙሉ በሙሉ ስራ ከማቆማቸው በፊት አስፈላጊውን ሁሉ ድጋፍ እንዲያደርግ ጥሪ አቅርበዋል።
ውድ ቤተሰቦቻችን የሰዓቱ መረጃዎች በዚህ አበቁ። መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ሰላም።